እስኪ ንገረኝ፣ በመጽሐፋችሁ ላይ የስናፍጭን ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወደዚያ ሂድ ብትሉት ይሄዳል ይላል። እናም ክርስትና አንተ እንዳልከው እውነት ከሆነ ይሄንን አረጋግጥልና ጌታዬ ከሊፍ ለጳጳሱ የማካርተን ተራራ እንዲያንቀሳቅሰው ይንገሩት። ጳጳስ አብርሃም፣ ይህ ነገር ምን ይመስላል? ይህ ቃል እውነት በመጽሐፋችሁ ውስጥ አለ? አዎን፣ እውነት ነው ጌታዬ። ታዲያ በዚህ የምታምን ከሆነ ይህን ተአምር ልታሳየን ይገባል። ሃይማኖታችሁ እውነት መሆኑን የመካርታን ተራራ በማንቀሳቀስ አረጋግጥልኝ። ካልሆነ አንተንም ሆነ በዚህ ሀገር ያሉትን ክርስቲያኖች አጠፋቸዋል። መልካም ይሁን ጌታዬ፣ ግን 3 ቀን ብቻ ይስጡኝ። እንደ ፈቀድክ ይሁን። ከዚህ በኋላ አባ አብርሃም በአካባቢ ያሉትን ምዕመናን በመሰብሰብ ለ3 ቀን ጾምና ጸሎት አወጀ። በ3ኛው ቀንም እመቤታችን ቅድስት ድንግል ማርያም ለጳጳሱ ተገለጸችለት። ወዳጄ አብርሃም ሆይ ይህንን አድርግ፣ ወደ መንደሩ ገበያ ሂድ። እነሆ ውሃ የሞላውን እንስራ የተሸከመ አንድ አይኑ የማያይ ሰው ታገኛለህ። ስሙም ስምዖን ይባላል። ይህ ታላቅ ታምር በሱ እጅ ይከናወናል። አምላኬ ሆይ አመሰግንሃለሁ። እንደ ፈቃድ ይሁን። እመቤቴ ሆይ ለአንቺ ምስጋና ይገባሻል ብለው አመስግነው ከቤተ ክርስቲያኑ ወጥተው እየተፋጠኑ ወደ ገበያ መሩ። በዚያም በተነገራቸው ምልክት መሰረት ጻድቁ ስምዖንን መፈለግ ጀመሩ። በመንገድ ላይ ውሃ የሞላውን ስራ ይዞ ለአቅመ ደካሞች ውሃ ሲሰጥ ተመለከቱት። ወደ እርሱ ተጠግተው የገጠማቸውን ችግር ከእርሱም የሚፈልጉትን ነገር ነገሩት። እርሱ ግን እምቢኝ አለ። ነገር ግን አባ አብርሃም የእመቤታችን ትእዛዝ መሆኑን ሲነግሩት አብሯቸው ለመሄድ ተስማማ። ጻድቁ ስምዖን አባ አብርሃምን ካህናቱና ምዕመናኑን በዚያ እንዲሰበስቧቸው ከዚያም ወደ ተራራው እንዲመጡ ነገራቸው። እሳቸው በተባለው መሰረት ምዕመናኑን ወደ ተራራው ይዘው ሄዱ። በተራራውም ገዢውና የእርሱ ሰዎችም ተገኝተው ነበር። ጻድቁ ስምዖንም አባ አብርሃምን እግዚኦ መሐረነ ክርስቶስ እንዲሉ በእያንዳንዱ መሃል ተራራውን በመስቀል ምልክት እንዲያማተቡ ነገራቸው። ሕዝቡም ኪርያላይሶን እንዲሉ አዘዟቸው። ሁሉም በአንድነት ኪርያ 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 ኪርያ። በዚህን ጊዜ ታዲያ ተራራው ወደ ላይ ከፍ ብሎ ተነስቶ ተቀመጠ። ይህንንም የሀገሩ ገዢና አብረውት የነበሩ ሁሉ ሲመለከቱ ማመን አልቻሉም። ታዲያ ገዡም እንዲህ አለ፣ በእውነት እግዚአብሔር ታላቅ ነው፣ የእምነታችሁን ትክክለኝነት አረጋግጫለሁ አለ። ይህም ክስተት ከተከሰተ በኋላ አባ አብርሃም ጻድቁ ስምዖንን ቢፈልጉት አላገኙትም። ምክንያቱም ምንም ክብርን የማይሻ እውነተኛ ቅዱስ ጻድቅ አባት ስለነበረ ነው። ልጆችዬ፣ ከዚህ ታሪክ የእምነትን የጸሎትን ኃይል ተምረናል። የአባታችን የአባ ስምዖን ጫማ ሰፊውንም እውነተኛ ጻድቅነትንም አውቀናል። ይቆየን።